እሺ በነቢያትና በሐዋርያት መሰረትነት ላይ ታንጻችኋል እያልክ ብዙ ጊዜ ስትጠቅስ ነበር እና በእነሱ መሰረት ላይ ታንጸሃል አንተ? በትክክል ታንጫለሁ። እሺ፣ ስለዚህ ከሐዋርያት ሳይነጠል እስካሁን ደርሻለሁ ብለህ ታስባለህ ማለት ነው። እነሱ መሰረት ከሆኑ ስለዚህ ሌላ መሰረት የለህም፣ እዛው ላይ ነው የተገነባው ካልክ ሳይቋረጥ አንተ ጋር ደርሷል ማለት ነው አይደለ? ከሐዋርያት ጀምሮ በእኔ እድሜ እኔ በገባኝ በእኔ እድሜ በዛ ላይ የተመሰረትኩት ምንም ወደዚህም እኮ። ስለዚህ ከሐዋርያት ሳይነጠል ምንም በመካከላችሁ ምንም ክፍተት ሳይኖር አንተ ጋር መድረስ ይችላል ማለት ነው አይደለ? መሰረቱ እስካሁን አንተ እስካለህበት ድረስ መሀል ላይ ክፍተት ሳይፈጠር መገናኘት ትችላላችሁ ማለት ነው አይደል? ባይዘው መሰረት ከጉልላት ወይም ደግሞ አሁን እኛ እንደዛ ብለን መናገር እንችላለን፣ መብቱም አለን፣ ፕላስ ደግሞ ማስረጃም አለን። በሐዋርያትና በነቢያት መሰረት ላይ ታንጸናል ስንል ኦኬ፣ መሰረቶቻችን ሐዋርያት ናቸው፣ በስልጣንም በትምህርትም ብለን ማረጋገጥ እንችላለን። ቅድም መኩ ሲያስረዳህ እንደነበረው ማለት ነው። በስልጣን ብትል ኦኬ፣ ከሐዋርያት ተነስተን አሁን ያሉት ፓትርያርክ ድረስ መቁጠር እንችላለን፣ ከመሰረቱ ሳንለቅ ማለት ነው። ትምህርትም ብትል ከዚያው ከምንጮቹ ከሐዋርያት ተነስተን በአባቶች በኩል አሁን ያለንን ትምህርት ሐዋርያቶቹ ጋር እንደነበረ መሰረቱን ሳንለቅ ማስረዳት ወይም ደግሞ ማሳየት እንችላለን። አሁን አንተ መሰረቶች የነሱ ናቸው ካል ከእነርሱ ተነስተህ አሁን አንተ ጋር የደረሰበትን ሰንሰለት ልታሳየን ትችላለህ? እኔ ጋር የደረሰው ቃሉን የደረሰው እኔ እንዴት ነው የደረሰው? ቃሉ ተጽፎ መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስ እንዴት ነው የደረሰው? እኔ እንደ ቁርአን ከላይ ወረደ አይደለም። ስለዚህ ካልወረደ አንተ ጋር እንዴት ነው የደረሰው? እስቲ ከሐዋርያት ተነስቶ አንተ ጋር እንዴት ዘለው ከመኩ ጋር ስናወራ እንደነበረ ከመጀመሪያ ጀምሮ እኔ እንትን ላይ ነው የተመሰረትኩት። አሁን ቃሉ ላይ ነው የተመሰረትኩት። ቆይ አሁን ቃሉን ነው እንዴት ቃሉን ራሱ አንተ ጋር ደረሰ እያልኩ እኮ ነው። እንዴት ነው የደረሰው አንተ ጋር? ከሐዋርያት ተነስቶ አንተ ጋር እንዴት ደረሰ? ከሐዋርያት ተነስቶ እኔ ጋር የደረሰበት ምክንያት ተጽፎ ነው እኮ። እንዴት ደረሰ ጽሁፉ ራሱ? ከሐዋርያት ተነስቶ አንተ ጋር በጽሁፍ ራሱ እንዴት ደረሰ? በመቀባበል ነው የሚደርሰው። ጎበዝ፣ በመቀባበል። በሮ ነው የደረሰ። ዘሎ ነው አልከኝ፣ በሮ ነው አልኩሽ። በመቀባበል ነው። አሁን እንትኑን እኮ ቆይ እንዴት? እሺ በመቀባበል ነው ብለሃል። ጥሩ። ማን ከማን ተቀብለው አንተ ጋር ደረሰ የሚለውን አሁን ከሐዋርያት ጀምረ እንዴት እየተቀባበሉ አንተ ጋር እንደደረሰ አሁን አሳየን። በመቀባበል ከሆነ ማን ከማን እየተቀበለ እዚህ ጋር እንዳደረሰው አሳየን። ችግር የለውም። ኦርቶዶክስ ሰጠችኝ። ችግር የለውም። ኦርቶዶክስ ናት የሰጠች። ስለዚህ የአንተ ቸርች አልነበረችም ማለት ነው ከጥንቱ? እሺ አልነበረችም። ኦርቶዶክስ ናት ለእኔ ሰጠችኝ። እሷ ግን ያንን አሰብከው። በጣም ጥሩ። ቅድም ያልከውን አሁን በሐዋርያት መሰረት እንዳልታነጽክ በዚህ ማረጋገጥ ይቻላል። አየህ፣ እሺ እኮ አትሰብከውም እኮ ጥለዋለች። እሷ ጥለዋለች። ቆይ አንዴ መጀመሪያ ከጥንት ጀምሮ በሐዋርያት ላይ ታንጫለሁ ስትል ነበር። አሁን ግን ከሐዋርያትና አንተ ራሱ መሀል ላይ ምንም ግንኙነት የላችሁም። ልትገናኝ የምትችለው ማነች? አንተ ግንኙነት አለ ወይ? አንተ ራስህ ግንኙነት አለ? አንተ መሰከርክ። ቆይ አንዴ አንተ ግንኙነት የለህም እኮ እንዴ? ከነሱ ጋር ስንት ዓመት ነው የሚሆነው? አንተ አንዴ አትጩ። ቆይ አንዴ አይደለም አትጩ ሳይሆን ሌላ አሁን ለመማማር ነው ወይስ ነጥብ ልታስቆጥር ነው? ምንድን ነው የሚያስጨው? ለምን መሰለህ? በአንተ መንገድ ነው ማወራ። ሞኬ በቃ በትህትና በመጀመሪያ ከሞኬ ጋር ስናወራ ነበር። ተረጋጋ። ቆይ ለምን የምትጮህ? ምንም እንትን የለውም። ፖዚቲቭሊ ተረዳና ያንን አንተን ለማስረዳት ነው። እሺ
ለምንድነው ስሜታዊ የምትሆነው? ማለት አሁን በመካከል ምንም ግንኙነት እንደሌለ አሳየው በራስህ ስትባል ለምን ትናደዳለህ? ኦኬ ወጣ ተመልከቱ። ለምንድነው ስሜታዊ ሆነው? በቃ መጀመሪያ ያለው ነገር በአጭሩ በቃ ዲባንክ ስለተደረገ ምን እያለ ነበረ? እኔ መሰረቶች ሐዋርያትና ነቢያት ናቸው አለው። በመካከል ኦኬ መሰረት ከመሰረቱ ካለቀቅ የምርም እነሱ መሰረቶች ከሆኑ ስለዚህ መሰረቱና አንተ የተገናኛችሁበት የሆነ ነገር ሊኖር ይገባል። ሶ በምን ተገናኛችሁ ሲባል በኦርቶዶክስ በኩል ላይ የተገናኘ ነው አለ። ከዛ ስለዚህ መሀል ላይ አልነበርክም ማለት ነው። በቃ ምንም ከሐዋርያት ጋር ሊያገናኝ የሚችል መስመር የለም። ኦርቶዶክስ ከሆነች አገናኘች መሀል ላይ መሰረቶቼ ሐዋርያትና ነቢያት ናቸው ልትል አትችልም። አገናኘ መሀል ላይ ድልድይ ሆና ያገናኘች ማለት ከኦርቶዶክስ ጋር ምንም ግንኙነት እንደሌለው እኮ እናውቃለን። ግን ፎር ዘ ሴክ ኦፍ አርጊመንት እንደተናገረው እናውቃለን። መሀል ላይ ከኦርቶዶክስ ነው የተቀበልኩት ካልክ በቃ ኦርቶዶክስ ከጥንት ጀምራ መሰረት እንደነበረች አመንክ ማለት ነው። የሐዋርያት መሰረትነት ያላት ቤተክርስቲያን ኦርቶዶክስ ብቻ ነች የሚለውን ኮንፌስ አደረግ ማለት። አንተስ መሰረቱ አለ የሐዋርያት መሰረትነት ይዛል አልያዝክም? ምክንያቱ አልነበርክማ። ከሐዋርያት መሰረቶች ከሆኑ ከሐዋርያት ጀምሮ ልትገናኝ ይገባል፣ ወይም ደግሞ በመካከላችሁ የሚያገናኛችሁ ነገር ሊኖር ይገባል። ለዛ ነው ከቅድም ጀምሮ እስቲ በመካከል ወይም ደግሞ ሐዋርያዊ ቅብብሎሹን እንዴት ተቀበላችሁ ብሎ ሞኬ ሲጠይቀው አይ እኛ መሰረቶቻችን ሐዋርያት ናቸው፣ እኛ በሐዋርያትና በነቢያት መሰረት ነው የታነጽ ነው። ኦኬ መሰረቱ እነሱ ከሆኑ ከመሰረቱ እዚህ ድረስ እንዴት ነው የደረሰው? በቅብብሎሽ አለ። ቅብብሎሽ ከሆነ እስኪ ማን ከማን እየተቀበለ እዚህ ያደረሰው? ዛት በቃ አፖስቶሊክ ሰክሴሽን ማለት ይሄንን ነው። ወይም ደግሞ ትክክለኛ የአንድ ክርስትና እውነተኛ ክርስትና ነው ወይስ አይደለም ብለን ልንመዝነው የምንችለው በዚህ ነው። በቃ ማን ከማን እየተቀባበለ እዚህ ያደረሰው? ሐዋርያት ኦኬ ዘላለም በአካለ ስጋ የሚኖሩ አይደሉም። ክርስቶስ ግን እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሎ ለቤተ ክርስቲያን ቃል ገብቷል። ማይተዋት ወይም ደግሞ ክርስቶስ ሊተዋት የማይችላት ቤተ ክርስቲያን አለች እና እስከ ዓለም ፍጻሜ ደግሞ ሁልጊዜ ከእሷ ጋር የሆነ ክርስቶስ አለ። እስከ ዓለም ፍጻሜ ድረስ ክርስቶስ አብሯት የምትሆነዋ ቤተ ክርስቲያን ትምህርቱን ስልጣኑን እየተቀባበለች ነው እስከ ዓለም ፍጻሜ ድረስ የምታደርሰው። ባይዘወይ እዛ ክፍል ላይ እያጠመቃችሁ የሚለው አገልግሎት ላይ ነው እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ነኝ የሚል። ኦኬ የማጥመቅን ስልጣን ከሰጣቸው በኋላ በማጥመቅ አገልግሎታችሁ ሁልጊዜ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ አለ። ስለ ስልጣን ክርስቶስ ሲያወራ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ካለ በዚህ ስልጣን ካልሆንክ በስተቀር የማጥመቅ ስልጣን ሊኖርህ አይችልም ማለት ነው። በሐዋርያት ስልጣን ካልተሾምኩ በስተቀር የማጥመቅ ስልጣን አይኖርም። ለዛ ነው ሐዋርያት ሥራ ምዕራፍ 7 ላይ እነ እስጢፋኖስ እና እነ ፊልጶስ ገና በድቁና እያሉ አስተምረው ሰብከው ወደ ክርስትና ካመጡ በኋላ ሰዎችን ምን ጴጥሮስና ዮሐንስ እስኪመጡ ድረስ ትጠበቋቸው አይደለም የሚለው አይሚን ሐዋርያት ሥራ ምዕራፍ 8 ላይ 7 ላይ 6 ላይ ተሾሙ። ምዕራፍ 8 ላይ ሄደው ደግሞ ምን ይላቸዋል? ማስተማር መስበክ ምናምን ጀመሩ። ቃሉን ተቀበሉ፣ አመኑ ብዙ ሰዎች። ከዛ በኋላ ጴጥሮስና ዮሐንስ ወዴት ይላካል? ወደ እነዛ ምን ለማድረግ የመንፈስ ቅዱስን ስጦታ አጥምቀው ለመስጠት ማለት ነው። ክህነት ያስፈልጋል ለማጥመቅ። የመንፈስ ቅዱስን እጅ ጭኖ ጸጋ መንፈስ ቅዱስን ለመስጠት ምን ያስፈልጋል? ክህነት ያስፈልጋል። ገና ድቁና ላይ ስለነበሩ ፊልጶስና እስጢፋኖስ እጃቸውን ጭነው ሲያጠምቁ አንመለከትም። ክህነት በጣም መሰረታዊ ነገር ነው። ክህነት በጣም አስፈላጊ ነገር ነው። ከዛ አንጻር ነው ሐዋርያዊ ቅብብሎች መሰረት ነው ወይም አስፈላጊ ነው ብለን ስንናገር የነበረው። ምናልባት እዚህ ያላቸው 400 ምናምን ሰዎች የሆነ ቪዲዮ ለቅቅ ያለው አሁን ለአንድ ኡስታዝ ክፍል 2 ምናምን ነገ ደግሞ እለቃለሁ። እሱን ሪፖስት ምናምን ደግሞ ሙስሊሞች የምታውቋቸው ካሉ ምናምን ሜንሽን አድርጓቸውና
ፓርት ቱ ደግሞ ነገ እንለቃለን። ቫይራል እንዲሆን ምናምን ኮፒ ሊንክ ምናምን አድርጉ። ቴንክ ዩ ሞኬ። ቃሎት ያሰማልን፣ ቃሎት ያሰማልን። አዎ አክቹዋሊ የተነሳበትም ምንድን ነው ያለው መሰለ፣ አሁን 5 አዕማደ ምስጢራተ ቤተክርስቲያንን ሙሉ ይቀበላለሁ አለ። ታዲያ ምን ትሰራለህ ጴንጤ ውስጥ ሲባል፣ አይ እንደዛ ብዬ ነው የተጠመቅኩት። የት ነው የተጠመቅከው? ቃለ ሕይወት። ቃለ ሕይወት እንደዛ አታምንም፣ ስለዚህ ድነትን አላገኝህም ነው ፖይንቱ። ስለዚህ ድነትን አላገኝም። ቢኮስ ለምንድን ነው ቃለ ሕይወት ደግሞ የመሰረታት አንድ ሰው ነው። ሰንበድ የመሰረተ ቤተክርስቲያን ውስጥ ወይም ቤተክርስቲያን ማለት አይችልም። በነገራችን ላይ ቤተክርስቲያን መሳይ ልንል እንችላለን። የክርስቶስን ስም የሚጠራ ግን ክርስቲያን ያልሆኑ ማለት እንችላለን። እና ሰው የመሰረታት ውስጥ ገብተ ልትድን አትችልም ነው በፖይንት። ልትድን አትችልም። ሰው የመሰረተው ቤት ውስጥ ገብተ አትድን። ስለዛ ነው ፕሮቴስታንቶች መስራቻችሁ ማን ነው ተብላችሁ ተጠየቃችሁበት መንገዱ ይሄ ነው። እና የዮሐዴ ቃለ ሕይወት ያሰማልን። በቅንነት ለማስረዳት በጣም ሞከርኩ። ያው እንግዲህ አንዲት ቸርች በምንድን ነው የምትለየው? እውነተኛ ቸርች ናት ወይስ አይደለችም በሚለው አፖስቶሊክ ፌዝ እና አፖስቶሊክ ሰክሴሽን ሲኖራት ነው። ከሌላት የለም። በቃ ቤተክርስቲያን ልንላት አንችልም። ከቤተክርስቲያን ውጭ ናት። ሰክሴሽን ልኖረ ማን ነው ያጠመቀ? ማን ነው የሚያቆርበን? ምን ብሎ ነው የሚያምነው? እምነቱ መጥቷል? እምነቱ የለም። ማን ነው ያጠመቀ? ጥምቀቱ የጥምቀቱ ስልጣን አለ? የማጥመቅ ስልጣን የለም። የማቁረብስ የለም። የመሾምስ የለም። ታዲያ ምን ትሰራለህ ጴንጤ ውስጥ? ይሄ የላቸው በሙሉ ማለት ነው። በመንፈስ ቅዱስ የተሰጠ ስጦታ ይህንን ሁሉ የላቸው። ታዲያ ምን ትሰራለህ ጴንጤ ውስጥ? ድነት የሌለበት ዊዛውት ቸርች ዜር ኢዝ ኖ ሳልቬሽን ተብሎ ተነግሯል። ተርቱሊያን እንደዚህ ነው። አውት ኦፍ ዘ ቸርች ዜር ኢዝ ኖ ሳልቬሽን። በቃ የለም። ሳልቬሽን መኖር የሚችለው መዳን መኖር የሚችለው ቤተክርስቲያን ውስጥ ስትሆን እና አሁንም ላኩ ፕሮቴስታንቶች ላኩና አንድ ቁጥር ጻፉ እስቲ። አሁን ዮሐዴ ለቆ ይመጣል። ሮጥ በላችሁ ዮሐዴ ፕሮፋይል ነክታችሁ ውስጥ ግቡና የመጀመሪያ ላይ የምታገኙትን ቪዲዮ ኮፒ ሊንክ ሼር አድርጉና ነው ቶሎ በሉ ሪፖስት አድርጉ። እሺ ፕሮቴስታንቶች ደግሞ ላኩ። አውስትሪያኖስ የሚናገረው ቃል አለ። ኢፍ ዘ ቸርች ኢዝ ናት ዩር ማዘር ጋድ ዊል ቢ ናት ቢ ዩር ፋዘር ብለዋል። እና ቤተ ክርስቲያን እናት ያልሆነችው ሰው ካለ እግዚአብሔር አባቱ ሊሆን አይችልም። ምክንያቱ ዳግም ልጅነት የምናገኘው በአንዲቷ ቤተ ክርስቲያን ውስጥ ነው። ትክክለኛ የእግዚአብሔር ልጅነት የምታሰጠው ቤተ ክርስቲያን አንድ ነው የምትሆነው። ምክንያቱ አንድ እግዚአብሔር ነው ያለው፣ ወይም ደግሞ አንድ ክርስቶስ ነው ያለው። የአንዱ የክርስቶስ አካል የምትሆነው ቤተክርስቲያን ደግሞ አንዲት ነች። ከእሷ የተወለደ ነው እውነተኛ የእግዚአብሔር ልጅ ተብሎ የሚጠራው ማለት ነው። ኢፍ ዘ ቸርች ኢዝ ናት ዩር ማዘር ጋድ ዊል ናት ቢ ዩር ፋዘር ብሎ። ስለዚህ ቤተክርስቲያን እናት ያልሆነችው ማንም እግዚአብሔር ደግሞ አባት ሊሆነው አይችልም። ምን ማለት ነው? በቤተክርስቲያን በኩል ነው ትክክለኛ ልጅነትን ልናገኝ የምንችለው ማለት ነው። እንዳልከው ነው። ምንድነው እኔ ቤተክርስቲያን ውስጥ ነን ብሎ የሚያስቡ ሊኖሩ ይችላሉ። ዮሐዴ ማለት ምንም እውቀቱ የሌላቸው በቃ ጀስት ያለ እውቀት ይወጡና ቤተክርስቲያንን ሳያውቋት የጌታ ቤተክርስቲያን አካሉን እውነተኛዊቷን ይተውና በቃ በየዋህነት ፓስተሩን የሚከተል በቃ ነቢይ ተብዬ ምንም በቃ ሁሉን የሚከተል ቸርች ውስጥ ያለው ይመስለዋል። ግን አይደለም። ሉተር ራሱ ያለውን ዮሐዴ ሉተር እግዚአብሔር ቤተክርስቲያኑን በዚህ በኩል ሲሰራ በመስኮት በኩል ደግሞ ቤተክርስቲያንን የሚመስል ሌላ ይሰራል ብሎ ተናገረ። ሉተር ራሱ ቤተክርስቲያንን የሚመስል ሰይጣን ደግሞ ይሰራል። እግዚአብሔር ቤተክርስቲያኑን ሲሰራ ማለት ነው ያዘጋጃል። which means የጌታ ቤተክርስቲያን የምትመስልን የምታድነውን መርከብ ያችን የሚመስልን ይሰራል። ከዛ እዛ ውስጥ ትሆናለህ አንተ ጴንጤ። አንተ እውቀትን በስትክክል ከመጽሐፍ ቅዱስ አረዳድን ያላስክ እዛ ውስጥ ትቀመጣለህ። እስቲል የጌታ ቤተክርስቲያን ውስጥ ያለት ይመስልሃል፣ ግን አይደለም። አውት ኦፍ ዘ ቸርች ከቤተ ክርስቲያን ውጪ ነው። ከቤተ ክርስቲያን ውስጥ መግባት የምትችለው የቤተ ክርስቲያን አስተምህሮት
ካለ ብቻ እና የቤተ ክርስቲያን ቅብብሎሽ ሐዋርያዊ ቅብብሎሽ ካለ ብቻ ነው። ሁለቱ ከሌለ ከቤተ ክርስቲያን ውጭ ድነትን ልታገኝ አትችልም። ለዛ ነው ፕሮቴስታንት ቤተ እምነት ማን ነው መስራች ብዬ ጠየቅኳል። መስራቹ ከታወቀ ዜሪ ሳምበዲ ማለት ነው። ቅብብሎሹ የለው ኦር ትምህርቱ የለውም ትቷል ማለት ነው። ከተመሰረተው መሰረት ውጭ ሌላ መሰረት መስርቷል፣ ትምህርት አዲስ አምጥቷል ማለት ነው። ስለዚህ ሊመስል ይችላልና ከዛ ውጣ እና ፕሮቴስታንቶች ላቁ። ዳኒ በክርስቶስ ላይ ከተመሰረታችሁ ክርስቶስ የማጥመቅ ስልጣን ለሐዋርያት ሰጥቷቸዋል አይደለ ዳኒ? አዎ ልክ ነው፣ ሰጥቷቸዋል። በስሜ እያጠመቃችሁ ደቀ መዛሙርት አድርጓቸው ብሏል። ትክክል። እሱን ስልጣን የሰጠው ለሐዋርያት ብቻ ነው አይደል? ነው ለሁሉም ለ120 ቤተሰቦች ነው የሰጠው? አይ ለሐዋርያት ቀጥሎም ለሚመጡት ደቀ መዛሙርት ከነሱም ቀጥሎ ለሚመጡት ከነሱ ለተከታያቸው ማለት 120ዎቹንም ያጠቃልላል። ከዛም በኋላ በሐዋርያቶቹ ትምህርት በእግር ለሚተኩት እነሱንም ይመለከታል። አጥምቁ ብሎ የሰጣቸው ለ120 ቤተሰቦችን ነው። በክርስቶስ አምነው ደቀ መዛሙርቱ ለሆኑ ሁሉ አሁን ዛሬ እኛን ነው ወይም እናንተ ታጠምቁ የለ። መጀመሪያ ስለ ሐዋርያትና 120 ቤተሰቦቹ እናውራና ከዛ በኋላ የሚመጡት እንዴት ነው ያንን የማጥመቅ ስልጣን የሚያገኙት የሚለውን እናያለን። መጀመሪያ ግን ለሐዋርያት ብቻ ነው ወይስ ደግሞ ለ120 ቤተሰቦቹን ነው የማጥመቅ ስልጣን የሰጣቸው? በእርግጥ ሐዋርያነትን የተቀበሉት 11 ናቸው። በአንድ ምርጫ አንድ ጨምረው 12 ሆነዋል። ስለዚህ የሚያጠምቁት ማለት አጥምቁ የሰጠው ሐዋርያትን ነው ማለት ነው አይደል? አይ ቀጥሎስ ያሉት እነ ፊልጶስም እኮ ወደ ማጥምቅ እኮ ገብተዋል አይደል? ስለ ክርስቶስ ነው እያወራ ያለሁት። ክርስቶስ አጥምቁ ብሎ የሰጣቸው ስልጣንን የሰጣቸው ከሐዋርያት ውጭ ሌላ አለ ወይስ የለም ነው ጥያቄ እንጂ። አለ ደቀ መዛሙርትን በሙሉ። ከዛ ውጭ ማስረጃ አምጣሽ። ማስረጃ ፊልጶስ ኢትዮጵያዊ ጃንደረባውን ያጠመቀው ማን ነው? ማን ነው? ክርስቶስ። ስለ ክርስቶስ እየጠየቅኩ እኮ ነው። ክርስቶስ ማንን ነው አጥምቁ ብሎ ማለት አጥምቁ ብሎ ስልጣን የሰጣቸው ለነማን ነው ብዬ ነው የጠየቅኩ። ይዋድ አሁን ልክ ነህ፣ ተረድቻለሁ ጥያቄን። ግን ይኸውልህ በማስተማር አድርገህ እንትን በለን በመከራከር ሳይሆን በቃ መማር የምንፈልገው ልክ ነው። ክርስቶስ አጥምቁ ብሎ የሰጠው ደቀ መዛሙርትን ነው። ደቀ መዛሙርትን ስንል ሐዋርያቶችን ዛት ይዘህ እኮ እኔ ባይዘወይ ለምንድን ነው እንደ ክርክር አድርጋችሁ የምታስቡት? አይደለም። አይ በትምህርት ነው። ምን የማላውቀው ነገር ብዙ ነገር ይኖራል። ችግር የለውም። ቀበላለሁ። ለዚህ ነው ተለኛለህ። አዎ እንደዛ ነው። ጥሩ ነው። እሺ ዳኒ፣ እኔም እያልኩ ያለሁት ክርስቶስ አጥምቁ ብሎ መጀመሪያ እንደውም ከ120 ቤተሰቦች ለይቶ ወደ ገሊላ ውጡ ብሎ በገሊላ ተገናኝቶ በሰማይና በምድር ስልጣን እንደተሰጠኝ እንዲሁም እሰጣቸዋለሁ ብሎ የመንፈስ ቅዱስን ኃይል ስጦታ ሰጥቶ ከዛ አጥምቁ ብሎ የሰጣቸው ለሐዋርያቶቹ ነው። ይሄ ደግሞ ማቴዎስ ወንጌል ላሳየህ። እሺ ሐዋርያቶቹ ሲባል 12ቶቹ ብቻ ነው ማለት ነው? 11ዱ ማለት ነው መጀመሪያ ላይ። ከዛ በኋላ እንዴት ያንን ኦቶሪቲ እስከ ዓለም ፍጻሜ ድረስ እንደሚያልፍ እናየዋለን። ምን ይላል መሰለ? ከዚህ ጀምሮ ማቴዎስ ወንጌል ምዕራፍ 28 ከ14 ጀምሮ እናንብበው። ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። ያው ክርስቶስ ተነስቷል ሲባል ዋሽታችሁ እንዲህ ብለው ደቀ መዛሙርቱ ሰርቀውት ነው ብላችሁ መስክሩ አይነት ነገር ብለዋቸው ነው ማለት ነው። ከዛ በኋላ እነርሱም ገንዘቡን ተቀበሉ፣ እንዳስተማሯቸውም አደረጉ። ይህን ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል ይልና 11ዱ ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ ይላል። ስንቶቹን ነው የሚለው ዳኒ? 11 አይደል? 11ዱ ወዴት ሄዱ? ክርስቶስ እንዳዘዛቸው ወደ ገሊላ ሄዱ ይላል። ባዩትም ጊዜ ሰገዱለት፣ የተጠራጠሩ ግን ነበሩ ይላል። ባይዘወይ በገሊላ ይቀድማችኋል ሐዋርያቶችን ብቻ ወደዛ እለፉ ብሏቸው ነው ለማርያም መግደላዊት። ቆይ እሱን ላሳይ፣ አንዴ እሱን ላሳይ። እንትን የሚረብሽ ድምፅ የለማ? የኔ አይደለም። አይ አይደለም፣ ያንተ አይደለም፣ የኔ የሆነ የሚረብሽ ድምፅ
መማር ግን ብዛም አይደለም፣ ችግር የለም ስለሚሰሙ የሆነ እንትን የሚል አይ ቲንክ ትንሽ ቀነሰ መሰል ትንሽ እዚህ። እሺ ማቴዎስ 21 አካባቢ እሱን እሺ ማቴዎስ 21 ከቁጥር 31 ጀምሮ ቆይ አንዴ እሱ አይደለም ሶሪ 28:7 ማለት ነው 28 እሺ ቆይ ያው ማቴዎስ 28:7 ከ6 ጀምሮ እንደተናገረ ያው መላእክቶቹ ናቸው የሚናገሩት። መልአኩም መልሶ ሴቶቹን አላቸው እናንተስ አትፍሩ፣ የተሰቀለውን ኢየሱስ እንድትሹ አውቃለሁና አለና እንደተናገረ ተነስተዋልና በዚህ የለም፣ የተኛበትን ስፍራ ኑና እዩ አሏቸው ይላል። ከዛ በኋላ ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው፣ እነሆም ነገርኳችሁ ይላል። አሁን ይሄ መልአኩ ለነማን ነው እየነገራቸው ያለው ዳኒ? ለደቀ መዛሙርቱ፣ ለሴቶቹ መቃብር ቦታ ለነበሩት ማለት ነው። ለማርያም መግደላዊትና ሌላኛዋ ማርያም ማለት ነው። ለነሱ ነው መልአኩ ተገልጦ አይ በዚህማ የለም እንደተናገረው ተነስቷል። ስለዚህ ለደቀ መዛሙርቱ ለ11ዱ ማለት ነው። በዛ ሰዓት ይሁዳ ስላልነበረ ወዴት ሂዱ እለፉ አላቸው። ወደ ገሊላ አይደለ እንደተናገረ ተነስቷልና በዚህ የለም፣ የተኛበትን ስፍራ ይልና ፈጥናችሁ ሄዳችሁ ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያ ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው፣ እነሆም ነገርኳችሁ ይልና ዘንድ እነሱ እየሮጡ በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱም ሊያወሩ ሮጡ ይላል። ስለዚህ ለደቀ መዛሙርቱ ሁለቱም ሴቶች ናቸው የነገሯቸው ማለት ነው። ዘንድ እንዲህ ከነገሯቸው በኋላ ስንቶቹ ይላል 11 ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ለ11 ነው ይሄ ትእዛዝ የተሰጣቸው። ወደ ገሊላ የተጠሩት እነማን ናቸው? 11 ሐዋርያት ብቻ ናቸው። ኤግዛክትሊ። ለምንድን ነው ወደዛ ለብቻቸው 11 ሐዋርያት ብቻ የለያቸው? ያው ባይቱም ጊዜ ሰገዱለት፣ የተጠራጠሩ ግን ነበሩ ይልና ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ለብቻቸው የለያቸው ምክንያት ምን አለ? ስልጣን ሁሉ በሰማይና በምድር ተሰጠኝ፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ። ስለዚህ እዚህ ጋር የማጥመቅ አገልግሎት ወይም ደግሞ ሂዳችሁ አጥምቁ አስተምሩ ብሎ የሰጣቸው ኃላፊነቱ ለማን ነው? ለ11 ደቀ መዛሙርት ነው። 11 ናቸው። ጎበዝ ዳንሻል። አሁን ለምን ይመስልሃል 11ዱን ሐዋርያት ብቻ አጥምቁ አስተምሩ ብሎ የላካቸው ለምን ይመስልሃል? በእርግጥ መጽሐፍ ቅዱስ ፎከስ የሚያደርገው እነዚህ 11ዱ ላይ ነው። ከ11ዱም የተመረጡትን ነው የምናገኘው። ልክ ነኝ ማለቴ? አሁን በጉልህ የምናየው ጴጥሮስን እናያለን፣ ዮሐንስን እናያለን፣ ያዕቆብን እናያለን። የተወሰኑትን ነው የምናያቸው። አሁን ወንጌል ላይ ወንጌልን ጽፈው በምናያቸውና በአገልግሎቻቸው እንደሮጡ የምናያቸው የተወሰኑትን ነው። ግን ስፔሲፊክ አድርጎ የሚናገረው እዚህ ጋር 11ዱን እዚህ ጋር ግን ስፔሲፊካሊ እኮ ለዚህ አገልግሎት አሁን ከሆነ ህብረት ውስጥ የሆነ እነዛም ነበሩ ወይም ደግሞ ደቀ መዛሙርት ነበሩ ብሎ እኮ አይደለም እየተናገረ ያለው። ምክንያቱ ክርስቶስ ሲያስተምር 120 ቤተሰቦቹን ሰብስቦ ነው የሚያስተምረው። አይ ሐዋርያት ለሆነ ሐዋርያት ብቻ መነገር ያለባቸው ለሐዋርያት ብቻ የሚመለከት ብቻ ሲሆን ወደ ሆነ ስፍራ ለይቶ ይወስዳቸውና ያስተምራቸዋል። ለምሳሌ የደብረ ታቦር ሚስጢር ወይም ደግሞ ግርማ መለኮትን ለመግለጽ ሲፈልግ ሁሉንም ሐዋርያት መርጦ አልወሰደም። 3 ሐዋርያት ብቻ መርጦ ሶስት ነው። ልክ እዚህ ጋም ፐርፐዝሊ የተናገረው እኮ መልአኩ ለሴቶቹም ጭምር እኮ ነው። የሆነ መልእክቱ ለሁሉም ለ120 ቤተሰቦቹ ቢሆን ኖሮ በቃ ክርስቶስ እዛ ይመጣል ይነግራችኋል ነበር የሚለው። እዚህ ጋር ግን ስፔሲፊካሊ ሊሰጣቸው የፈለገ ኃላፊነት ወይም ደግሞ ስልጣን አለ። ምክንያቱ ስልጣኑ በሰማይና በምድር ተሰጠኝ ይላል። ኦኬ፣ ስለሆነ ስልጣን ሊሰጣቸው ስለፈለገ 11ዱን ወዴት ሂዱ
ወዴት የጠብቁኝ አላቸው ይላል? ወደ ገሊላ አይደል? ገሊላ በገሊላ ጠብቁኝ ይላል። ስለዚህ ሐዋርያዊ ስልጣን ወይም ደግሞ ሹመት ሊሰጣቸውን ያም የማጥመቅና የማስተማር ስልጣን ሊሰጣቸው ማለት ነው። ሶ ማጥመቅ እና መሾም እነዚህ ክህነት ካልተሾመ በስተቀር አንድ አካል ሊያጠምቅ አይችልም አይደለ? አንድ አካል ካልተሾመ በክርስቶስ ካልተሾመና ካልተመረጠ በስተቀር ማጥመቅ አይችልም አይደለ? አዎ አሁን ልክ ነው። የተመረጡት እነኚህ ናቸው። ግን ይዋዴ እዚህ ውስጥ ጥያቄ ጠይቅ ካልከኝ እንትናን ግን አናየውም። አሁን ለምሳሌ እንትናን አናየውም። ማን ነው? ቶማስን አናየውም በእንቅስቃሴ አሁን 11 ተብሎ ከተቆጠሩት ቶማስ ነው። እጁን በጌታ እንትን ውስጥ ካላስገባው አላምንም ያለው ማለት ነው። እሱ ወንጌል ተጽፏል ላይ እንቅስቃሴውን ብዙ አናየው። 11 እኮ አለ። 11 ውስጥ የለም እንዴ ቶማስ? አለ እኮ ሐሳብ ያልገባህም ይዋዴ ሐሳብ ያልገባህም እንደ ጴጥሮስ አሁን የጴጥሮስ ታሪክ እንደተጻፈው ወይ የጴጥሮስ አገልግሎት እንደተጻፈው የሐዋርያት ሥራ ውስጥ እንደተጻፈው ፊልጶስን እናየዋለን። ጳውሎስን እዛ ጋር እናስቀምጠው። ፊልጶስን እናየዋለን፣ ዮሐንስን እናየዋለን፣ ያዕቆብን እናየዋለን፣ ቶማስን አናየውም። ልክ ነኝ? አንዳንድ ሐዋርያቶችን አናገኛቸውም። በማገልገል ነው በማገልገል አሁን በሰጠኝ ትእዛዝ ውስጥ ሌሎቹ ሲንቀሳቀሱ የእነሱ ስራ ተጽፎ አናየውም። አሁን ከዚህ ተነስተን እንትን ማለት አንችልም። አሁን ለ11 ብቻ ነው ስንል 11 አሁን ምናልባት ልክ ነህ፣ ትእዛዝ ተቀብለዋል። አይጻፍ እንጂ እንዳገለገሉ አምናለሁ። ሐሳቤ ግልጽ ነው። እንትን ብሎ አይነገር እንጂ እዚህ ውስጥ አይከተብ እንጂ ሹመቱ ውስጥ እንደተካተቱ አምናለሁ ከይሁዳ በስተቀር። ጴጥሮስ አሁን ጎልቶ ወጥተው የምናያቸው የተወሰኑትን ነው። ጴጥሮስን፣ ዮሐንስን፣ አንዳንድ ልጅ እንድርያስን ሁሉ እኔ አላየሁትም። እንድርያስን ራሱ ከዚህ በኋላ አብዛኞቹ ሐዋርያትን አልተጻፈም። እሺ ዋና ፖይንትን ለማግኘት የአብዛኞቹ ሐዋርያት አገልግሎታቸው ምናምን አልተጻፈም። እሺ ስለዚህ አላጠመቁም ነው? አይ አጥምቀዋል። አጥምቀዋል። አሁን ባይጻፍልንም ትእዛዝ ተሰጥቷቸዋል፣ እንደፈጸሙት እናምናለን። አሁን ከዚህም ጋር ተያይዘን እንትን ላይ ብንሄድ አሁን እንትን ስላልክብኝ ነው ስላከበብክብኝ ነው ለ11 ብቻ ነው ስላልከኝ። አዎ እሱ እንደዛ ነው። ከዛ በኋላ ክርስቶስ ግን እዚህ ክፍል ላይ ይህንን ስልጣን ከሰጣቸው በኋላ ግን ይላል ቀጥሎ እስከ ዓለም ፍጻሜ ድረስ ትኖራላችሁ ሳይሆን እኔ ከእናንተ ጋር ሆናለሁ ይላል። አየህ ስልጣኑ ለሐዋርያቶቹ ሰጣቸውና ግን በዚህ አገልግሎት ላይ እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ነኝ ብሎ ክርስቶስ ተናግሯል። መጀመሪያ አሁን ላነሳው ሐሳብ የተወሰነ ልበልና አሁን ቶማስም እንድርያስም ሌሎቹ ሐዋርያትም በርጠለሚዎስም እነዚህ ሐዋርያትን ብትመለከታቸው አገልግሎታቸው ወይም ደግሞ እዚህ ቦታ ሄዱ እንዲያጠመቁ ምናምን ተብሎ ላይጻፍ ይችላል። ግን የየራሳቸው ቤተክርስቲያን ወይም ደግሞ አገልግሎት አላቸው። ምክንያቱም በእነዚህ ጽሁፎች ውስጥ የሁሉንም ሐዋርያት አገልግሎት መረዳት ስለምንችል ማለት አሁን ለምሳሌ የቶማስ ሀገረ ስብከቱ ወደ ህንድ አካባቢ ነው። ኦኬ ወደ ህንድ ሄዶ ነበር ሲያገለግል የነበረው። የአገልግሎት ቦታው ወደዛ ነው። ልክ ጴጥሮስ በህዝብ ጳውሎስ ደግሞ በአሕዛብ ላይ እንደተሾመው ሌሎቹም በዓለም ተሰራጭተው ምናምን ሰብከዋል፣ ሀገረ ስብከት ይዘው ማለት ነው። ለዛ ነው 12ቱ ወደ የመንፈስ ቅዱስን ስጦታ ወይም ደግሞ ኃይል እስክትለብሱ በኢየሩሳሌም ቆዩ ተብሏል። ከዛ በኋላ ነው ወደ ዓለም ሁሉ አጽናፍ ሄደው የሚሰብኩት ማለት ነው። የሁሉም ተበታትነው ዓለምን ዞሮ ሰብከዋል፣ አስተምረዋል። እሱ በምንድን ነው የምናገኘው? በአፖስቶሊክ ትራዲሽን ወይም ደግሞ በሐዋርያዊ ትውፊት። ሌሎቹ ሐዋርያት የት አስተምረዋል፣ የት ሰብከዋል፣ የት አጥምቀዋል የሚል የምናገኘው ከየት ነው? ከአፖስቶሊክ ትራዲሽን ነው ማለት ነው፣ ወይም ደግሞ ከሐዋርያዊ ቅብብሎች ነው። ምክንያቱም በሐዋርያት መሰረት ላይ በእምነት እናስተውላለን። ትክክል። እነዛ ታሪኮች አሉ። አሁን ይቅርታ አቋርጠና ለምን ይህን ጥያቄ እንዳነሳው ታውቃለህ ዮሐድ? ለ11 ብቻ ነው ስንል ከ120ዎቹ ነጥለህ ለ11 ስትሰጥ ወይ 11 ብቻ ነው ብለህ ቃል ጠቅሰህ ስትነግረኝ እንትን ጋርም እሄዳለሁ። የሐዋርያት ሥራ ምዕራፍ 1 ላይ 120ዎቹ ጋር እሄዳለሁ። የዛን ጊዜ ተሰብስበው ሲጸልዩ ሳለ መንፈስ ቅዱስ በእያንዳንዳቸው ላይ ነው የተቀመጠው። ግን ራስ የነበረው ጴጥሮስ ነው ቆሞ ሲናገር፣ ሌሎቹም ቆመዋል። እነሱስ አብረው አላጠመቁም ማለት እንችላለን? አሁን ካልከኝ ተነስቶ ባይጻፍም ባይነገርም ለምን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምስክሮቼ ትሆናላችሁ ብሏል አንደኛ። ስለዚህ መንፈስ ቅዱስ ሲወርድባቸው ሁላቸውም ላይ የወረደው
ኃይልን እስከምትለብሱ በኢየሩሳሌም ቆዩ ሲባሉ ሁሉም ተሰብስበው ባሉበት ነው መንፈስ ቅዱስ የመጣውና ሁሉም ላይ የወረደባቸው እና እነኛ ሰዎች የማጥመቅ ውስጥ እንትን ውስጥ አይገቡም ብለን ልንናገር እንችላለን። ሌላው 120ዎቹ አብረው ካሉት ማለት ነው። በጣም አሪፍ ጥያቄ ነው። አሁን እዛ ጸጋ መንፈስ ቅዱስ የወረደው አሁን ለ120 ቤተሰቦቹ ነው። ይሄ ማለት መንፈስ ቅዱስ የሚወርደው ባይዘው ለሁሉም ነው። አሁን ለምሳሌ እኛም ስንጠመቅ የመንፈስ ቅዱስ ስጦታዎች እንቀበላለን። ማንኛውም ሰው ክርስቲያን በሆነ ሰዓት አዎ የመንፈስ ቅዱስ ስጦታ ልክ በሐዋርያቶቹ እንደወረደ በእኛም ላይ ይወርዳል። ልጅነትን እናገኛለን። የመንፈስ ቅዱስ ማደሪያዎች እንሆናለን። መንፈስ ቅዱስ የሚወርደው ማንኛውም ሰው ሲጠመቅ የመንፈስ ቅዱስ ስጦታ፣ የመንፈስ ቅዱስ ልጅነት፣ የመንፈስ ቅዱስ ማደሪያ ሆኖ ይወለዳል። ይሄ ምንም ጥያቄ የሌለው ትምህርታችን ነው። አሁን ግን እያወራን ያለ ነው መንፈስ ቅዱስ የሚቀበለው ሐዋርያት ብቻ ነው አይደለም እያልን ያለ ነው። አሁን እዚህ ጋር እያወራን ያለ ነው ስለ አውቶሪቲ ነው፣ ወይም ደግሞ ስለ ስልጣን። ማጥመቅ የክርስትና ወይም ደግሞ ክርስቲያን የመሆን ያለመሆን ጉዳይ አይደለም፣ ስልጣን ነው። ማንም ሰው ክርስቲያን ስለሆነ ለምሳሌ እኔ ክርስቲያን ነኝ፣ ዲያቆን መኳንን ክርስቲያን ነው፣ ፕላስ ደግሞ ዲያቆን ነው። አሁን ዲያቆን ሆኖ ግን ማጥመቅ አይችልም። መንፈስ ቅዱስ አልተቀበለም ማለት አይደለም። የልጅነት መንፈስ ተቀብሏል። አዎ የመንፈስ ቅዱስ ማደሪያ ነው፣ ትክክል። ግን ማጥመቅ የሚችልበት ሐዋርያዊ ስልጣን ግን አሁን የለውም። ኦኬ፣ አሁን የለውም። ልክ እዛው ሐዋርያት ስራ ላይ አሁን ጠቀስክልኝ አይደለ? አንዲት ሁለታችን እስኪ ትልቁ ላይ አድርገን አንተና እኔን ማለት የሆነ እንትን ማሳ ከዛ ይሄ ርዕሱን ትንሽ ዝቅ አድርገው ወደ ታች እዚህ ቦርደር ምናምን አካባቢ አድርገው። እሺ ልክ ያው የመንፈስ ቅዱስ ስጦታ ይቀበላሉ ምዕራፍ 2 ላይ ሁሉም ላይ ግን በተለየ ሁኔታ ከ120 ቤተሰቦቹ እዚህ ጋር 120 ቤተሰብ እንዳሉ ይናገራል። ኦኬ 120 ቤተሰብ ከሐዋርያት ጋር ማለት ነው። ነገር ግን በሐዋርያዊ ስልጣን አየ ስለ ስልጣን ነው እያወራን ያለ ነው ያልኩ በዚህ ምክንያት ነው። 120 ቤተሰብ አሉ ብሎ ግን ሐዋርያዊ ስልጣን የነበረው ይሁዳ ስልጣኑን በገዛ ፈቃዱ ስለተዋትና መንበሩ ያው እዚህ ጋር ላንብብል። ይህም ሰው በአመፃ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ። ኦኬ ቆይ ከዚህ ጀምሬ ላንብብል። ከእኛ ጋራ ተቆጥሮ ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረውን የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር ይልና ከእኛ ጋር ተቆጥሮ ነበርና። ከእኛ ጋር ሲል ከ120 ማለቱ አይደለም፣ ከሐዋርያት ጋር ከእኛ ጋር ሲል ከሐዋርያት ተቆጥሮ ነበርና ይልና ቀጥሎም ለዚህም አገልግሎት ታድሎ ነበረና ነው የሚለው። ለየትኛው አገልግሎት ነው? ለሐዋርያዊ የሐዋርያት አገልግሎት። አየ የተለየ ከ120 ቤተሰቦች ስፍራ ማለት ነው። ትቷት በሄደበት ስፍራ ማለት ነው። ልክ ነህ። አዎ አየ የሐዋርያት የተለየች አገልግሎት አለች። ካህናት ማለት ባይዘው አገልጋይ ማለት ነው። ስለዚህ ለዚህም አገልግሎት ታድሎ ነበርና ይልና ይህም ሰው በአመፃ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ ይልና በኢየሩሳሌምም ለሚኖሩ ሁሉ ታወቀ። ስለዚህም አለ ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ፣ እርሱም የደም መሬት ማለት ነው ይልና በመዝሙር መጽሐፍ በደንብ እዚህ ጋር በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን የሚኖርባትም አይኑር፣ ደግሞም ሹመቱን ሌላ ይውሰዳት ተብሎ ተጽፏልና ይላል። አሁን ቆይ ሹመት ነበረው አይደለ? ይሁዳ ተሹሞ ነበር አይደል? ይሄ ሹመት ምን አይነት ሹመት ነው? ልክ ነህ። ከእነሱ ጋር እንደ አንድ ተቆጥሮ ነበር፣ ይፈውስ ነበር፣ ይመሰክር ነበር። ልክ አገልግሎት ነበረው። የሐዋርያነት ስልጣን ነው እያወራ ያለ አይደል? ሹመት አንድ አይነት ነው። ትክክል ነው። በጣም ጥሩ። ስለዚህ ለዚህ ሹመት ተመርጦ ነበረና ይልና በደንብ አስተውል። አሁን 120 ቤተሰቦቹ ለዚህ ሹመት ሐዋርያቶቹ ብቻ የተሾሙበት አገልግሎት እንደሆነ ሲናገር እዚህ ክፍል ምን ይላል መሰለ? ስለዚህ ከዮሐንስ ጥምቀት ጀምሮ ከእኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከእኛ ጋር አብረው ከነበሩ ሰዎች ከእነዚህ አንዱ ከእኛ ጋር የትንሣኤ ምስክር ይሆን ዘንድ ይገባል አለ። አየህ
ከነዛ ከ120 ቤተሰቦች ክርስቶስ ቤት ከነበረበት መረጡት። ልክ ነው። አብረው ካሉት ውስጥ ለይተው ለሹመት ብለው ይሁዳ ትቷት በሄደበት ስፍራ ከሌላ ሰው ከነሱ መካከል ተሾሟል። ትክክል። በጣም ጥሩ። ስለዚህ የሐዋርያት የተለየ አገልግሎት የተለየ ስልጣን አላቸው ማለት ነው አይደል? ለዚህ ሹመት ተመረጡ። በጣም አሪፍ። ስለዚህ ሐዋርያት በመንፈስ ቅዱስ 12ኛ በይሁዳ ፋንታ ማቲያስን ይመርጣሉ አይደል? ማቲያስን መረጡ። 12ኛ ሐዋርያ ሆነ። ስለዚህ እነዚህ ሐዋርያት በጾም በጸሎት ከዛ በመንፈስ ቅዱስ ማቲያስ ከተመረጠ በኋላ 12ቱ ሐዋርያት ሌላ በእነሱ ተተክቶ የሚያገለግል አካል ሲመርጡ እንዴት ነው የሚመርጡት? ማለት አሁን ይሄን አገልግሎት ራሱ የቻለ ሐዋርያዊ አገልግሎት ነው። ይሄ ስልጣን ለሌሎቹ ያልተሰጠ ስልጣን ነው። ግን ክርስቶስ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሏቸዋልና ይሄ ስልጣን ከትውልድ ወደ ትውልድ እንዴት ነው የሚተላለፈው? እንዴት የሚተላለፍ ይመስላል ዳኒ? አሁን ምሳሌ አድርገን ለመውሰድ እንትናን ማየት እንችላለን። ልክ ነው። አሁን አንተ ባልከኝ መሰረት አሁን እንደመረጡት አይነት ምርጫ ተስማምተው አሁን በዕጣ ነው የመረጡት። ማን ነው? ማቲያስን አይደለ? በዕጣ መረጡት። በነበረው ወይም በሐዋርያት ስምምነት ተመረጠ። አዎ መጀመሪያ እንትን አደረጉ አይደል? ዕጣ መጀመሪያ መረጡ። ከዚህ ጀምሮ ስንመለከት ከኛ ጋር ካሉ ኢየሱስም የሚሉት በርሲያን የተባለውን ዮሴፍንና ማቲያስን ሁለቱን አቆሙ ይላል። አስቀድሞ ሁለት ሰዎችን አቆሙ፣ ሁለት ሰዎችን መረጡ። ከዛ ሲጸልዩም የሁሉን ልብ የምታውቅ አንተ ጌታ ሆይ ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋት በዚች አገልግሎትና ሐዋርያነት ስፍራን እንዲቀበል የመረጥከው ከእነዚህ ከሁለቱ አንዱን ሽመው አሉ ማለት ነው። ከዛ ዕጣውን ለእግዚአብሔር ሰጡ ዘንድ ዕጣ ጣሉ። ከዛ ዕጣውም ለማን ወደቀ ይላል? ለማቲያስ ወደቀ። ከ11ዱም ሐዋርያት ጋር ተቆጠረ ይላል። ይሄ ክርስቶስ ራሱ የሾመው ስለሆነ ነው ሐዋርያቶቹ ዕጣ ጥለው ለእግዚአብሔር የሰጡ። ምክንያቱም ይሄን ስልጣን ሊሰጥ የሚችለው ማን ብቻ ነው? ክርስቶስ ብቻ አይደል? ሐዋርያትን የመረጠው የሾመው ክርስቶስ ብቻ ነው። ክርስቶስ ካልሾመው በስተቀር ሐዋርያ ሊሆን የሚችል ማንም የለም። ስለዚህ ምን አደረጉ? ሁለት ሰዎችን አቆሙ። ከዛ አንተ የወደድከውና የመረጥከው ሐዋርያ አድርገህ ሹም አቁመው አሉ። ዕጣ ጣሉ። ዘን የደረሰው ሐዋርያ ተደርጎ ተቆጠረ ይላል። እዚህ ከ12ቱ ጋር ተቆጠረ ማቲያስ። ስለዚህ የነዚህ ሐዋርያት አገልግሎት አለ ወይም ደግሞ አገልግሎታቸው አለ። ይህ አገልግሎታቸው ለምሳሌ ይቀጥላል እስከ ዓለም ፍጻሜ ድረስ አይደለ? አይቆምም አይደል? ትክክል፣ ገብቶኛል። ያንን አገልግሎት አሁን ሐዋርያት ካለፉ በኋላ እንዴት ነው ሊቀጥል የሚችለው? ማለት ሐዋርያት እነሱን የሚተኳቸውን በምን አይነት መንገድ ነው ሊሾሙ የሚችሉት? ልክ ነው። አሁን የአገልግሎቱ አሁን በዚህኛው አገልግሎት መሰረት ከሄድን ከዮሐንስ ጥምቀት ጀምሮ ከኛ ጋር አብሮ የነበረ እንትኑን ያየ የጌታን ሞትና ትንሣኤን ያየ አንተ ሹመው ብለው ሁለት ሰዎች አቆሙ። ሁለት ሰዎች መርጠው አሁን እንደውም እዚህ ጋር እንትን ይመስለኛል እንደውም ሰውኛ አመራረጥ የመረጡ ይመስለኛል። ዕጣ ተጣጣሉባቸው ስለሚል ማለት ነው። አንደኛ በእንትን ነው በመንፈስ ቅዱስ አይነት ምሪት አይደለም የተመሩት ሰዎቹ። ሁለት ሰዎቹን አቆሙና የትኛው ሁለት እና ሐዋርያቶቹን ነው የምልህ። አሁን በይሁዳ ቦታ ኧረ በመንፈስ ቅዱስ ስራ ነው። ይሄማ ሲመርጡ በጾም በጸሎት እየተጉ ቆይተው እኮ ነው። አሁን ወደ ይሄ መምረጡ የእግዚአብሔር ስራ ወይም ደግሞ የመንፈስ ቅዱስ አሰራር ነው። እሱማ ዕጣ ተጣጣሉባቸው ስለሚል ነው። እሱማ ይኸውልህ አሁን ዘለቅ ብለን ወደዛ ዕጣ የሚጥሉት እኮ መንፈስ ቅዱስ የወደደውን ክርስቶስ ራሱ የወደደውን ራሱ ይምረጥ ብለው ዕጣ ጣሉ እንጂ መንፈሳዊ ይዘት ወይም ደግሞ ሰውኛ ስራ ስለሆነ እኮ አይደለም። አሁን በእርግጥ ይኸውልህ አሁን የሚያስማማን ሀሳብ ምንድን ነው ብትለኝ፣ ልክ ነው። ከሐዋርያቶቹ የተሾመ ስልጣን ያለው ሰው ነው ቀጣዩን አገልግሎት ሊረከብ የሚችለው ነው። ያንተም እንትን ታርጌት ይሄኛው ይመስለኛል። ኤግዛክትሊ። ግን አሁን የእነሱን አመራረጥ ስናየው ስልጣኑ አሁን እንዴት መሰለህ በእነሱ ስር የሚፈስ ነው ያንተ ሀሳብ። እስማማለሁ። ትክክል። ኤግዛክትሊ። አሁን ላሳየ ነው እንዴት የእነሱን
አገልግሎት ወይም ደግሞ እነርሱን የሚተክቧቸው አገልጋዮች በምን አይነት መንገድ ነው የሚሾሙት የሚለውን ላሳይ ከዛው ከመጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 6 ላይ አገልጋዮች ይሾማሉ። ይኸው 12ቱም ደቀ መዛሙርት ሁሉን ጠርተው ይላል እንዲህ አሏቸው፣ የእግዚአብሔር ቃል ትተን ማዕድን እናገለግል ዘንድ የሚገባ አይደለምና ወንድሞች ሆይ በመልካም የተመሰከረላቸው መንፈስ ቅዱስና ጥበብን የሞላባቸው 7 ሰዎች ከእናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን ይላል። አሁን ክርስቶስ ሐዋርያትን ሾመ። ሐዋርያት ናቸው ደግሞ እነሱን የሚተክፏቸው ወይም ደግሞ ከእነሱ እግር ስር የእነሱን ስልጣን የሚረከቡ የሚሾሙት እነሱ ናቸው። ስለዚህ እንሾማቸዋለን ይሉና እንዴት ነው የሾሙት? ያው እዚህ ጋር መረጡ። እዚህ ጋር 7 እስጢፋኖስ፣ ፊልጶስ፣ ፕሮስኮሮስ፣ ኒቃሮናን፣ ጢሞናንም እነዚህ ወደ 7 የሚያክሉ ሰዎች ተመረጡ። ከዛ በኋላ ምንድን ነው የሚያደርጉት? በሐዋርያትም ፊት አቆሟቸው። ከጸለዩም በኋላ ምን አደረጉ? እጃቸውን ጫኑባቸው። አሁን እዚህ ጋር 2 አይነት እንትን አናይም? ልክ ነው። አሁን መንፈስ ቅዱስ ከወረደባቸው በኋላ እንደነኛ ዕጣ አይደለም የተጣጣሉባቸው። 7ቱንም አቆሟቸው፣ ተመርጠው መጡ፣ እጃቸውን ጫኑባቸው። አሁን ስልጣን እንትናቸው እዚህ ጋር ሲጨምር እናያለን። የአመራረጣቸው ሁኔታ እጃቸውን ጫኑባቸው፣ መንፈስ ቅዱስ ወረደባቸው። ወይ ማለት የሐዋርያትና የነዚህን የምንለይበት ምንድን ነው መሰለን? ሐዋርያት ከሐዋርያት ጋር እኩል ስልጣን ያላቸው ነው። ክርስቶስ ቀጥታ የሚሾማቸው ነው ሐዋርያትን ማለት ነው እንጂ እጅ ጭነው አይደሉም። ስለዛ ነው ማቲያስ ላይም እጅ ያልተጫነው። ሌሎች ግን ከዛ በኋላ የመጡት ሁሉም ላይ እጅ ተጭኖ ነው ሹመትን የሚሰጣቸው። በዛ በኩል መንፈስ ቅዱስ ከዛ ቀጥሎ ያሉትን ነው እኮ አሁን እንትናቸው ነው ያልኩት። እሺ በቃ እስማማ ነው። ግን አንደኛ የሚመጡት ግን በእጅ በመጫን ነው ሁሉም የሚሾሙት። ቀጥሎ ግን አሁን እነኛውን ደግሞ የተመረጡት ለእንትን አይመስለኝም። አሁን ከነገርከኝ ቃል አንጻር ወንጌል ለማገልገል አልነበረም 7ቱ የተመረጡት። የእንትን ጥያቄ ተነሳ፣ የማዕድ ጥያቄ። ልክ ነኝ? አዎ፣ ማዕድ አገልግሎት ሲባል ባይዘው ይሄ የስጋ ምግብ ምናምን ማለት አይደለም። ለምን ነው የስጋ ለምን መሰለህ? ችላ ስለተባሉባቸው ይላል እኮ መበለቶቻቸውን ችላ ይባልባቸው ነበርና አለ። ከዛ እንደውም እንትኑ ምንድነው እኛ ቃሉን ትተን ማዕድን እናገለግል ዘንድ የተገባ አይደለም እናንተ ምረጡ አሉ ነው የሚለው እንትኑ ሐሳቡ የሚነሳውና የሆነ የስጋ ምግብ የሚያበሉ ማለት ነው። እንዴት አይደል? አዎ ታዲያ ሲዋዴ ሰማያዊንማ ማዕድ አይደል? ብታነቡ እሺ፣ ቀጥል ታነቡዋላ። ክርስቲያኖች ባይዘው ማዕድ እየቆረሱ ሲባል ቅዱስ ቁርባኑ ነው፣ ስለ ቅዱስ ቁርባን ነው እየተወራ ያለው። እሺ ማለት ማዕድን እየቆረሱ ሲባል መበለቶቻቸውን ችላ ይሉባቸው ነበርና ስለሚል ብዬ ነው። ይኸው ላንብብልህ። በዚህም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ ሀገር መጥተው የነበሩ አይሁድ በይሁዳ ኖረው በነበሩት አይሁድ አንጎራጎሩባቸው። በየቀኑ በተሰራው አገልግሎት መበለቶቻቸው ችላ ይሉባቸው ነበርና 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሏቸው ይላል። ኦኬ፣ ምን አሏቸው? የእግዚአብሔር ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም። ወንድሞች ሆይ በመልካም የተመሰከረላቸው መንፈስ ቅዱስና ጥበብም የሞላባቸው። አሁን የሆነ ማዕድ ወይም ደግሞ ምግብ ለማቅረብ ስልጣን ያስፈልገዋል። መንፈስ ቅዱስ መሾም የሆነ የምር ምግብ ይሄ የሚበላ ፈውስ ቢሆን ኖሮ እጃቸውን ጭኖ ምናምን ክህነት ስልጣን ምናምን መስጠት እኮ አይጠበቅባቸውም። ኦልሬዲ ባይዘው የልጅነትን ስልጣን ያላቸው ናቸው። መንፈስ ቅዱስ የሞላባቸው ነው የሚለው ሲመረጡ ራሱ ማዕድን ሲል መንፈሳዊ ማዕድ ከሆነ ይዋዴ ከእንትን ጋር አይጋጭም? ከጌታ እራት አገልግሎትን እሱን እናገለግል ዘንድ አይገባም ከሚለው ሀሳብ ከቤተክርስቲያን አስተምሮ ጋር አይጋጭም? እንትን እኮ ነው ማለት ልናገለግል አይገባም ማለት አሁን ማዕድ ላይ ፎከስ ይሄ ትምህርቱ ማስተማር በደንብ ማስተማር አለባቸው ሐዋርያቶቹ። ትምህርቱ ማስተማር ፕላስ ደግሞ እንትኑ ማጥመቅ። እነዚህ አውቶሪቲዎች ማን ላይ ናቸው እንትን የሚሉት ማለት ኃላፊነቱ ያለው ሐዋርያቶቹ ጋር ትምህርቱን ማስተማር፣ ከዛ ደግሞ ማጥመቅ አገልግሎት። እነዚህ አገልግሎት ላይ ፎከስ ማድረግ ይጠበቅብናል። ኦኬ፣ ትምህርቱን ማለት ነው ማስተማሩ፣ ከዛ ደግሞ ማጥመቁ አገልግሎት ላይ ፎከስ ያደርጋል። ከዛ በኋላ ክርስቲያኖች በህብረት ምን ይላሉ? በሐዋርያቶቹ በተሾሙት ካህናት ማለት ነው
የጌታ እራት እየቆረሱ እየተካፈሉ ይሄዳሉ። ባይዘው ሐዋርያት በሄዱበት ቤተክርስቲያን ወይም ደግሞ በየሄዱበት ቦታ ልክ ያስተምራሉ። ከዛ በኋላ ለዛ አካባቢ ምን ሾመው ይሄዳሉ? መሪ፣ ዲያቆናት፣ ካህናት እና ቢሾፕ ሾመው ነው የሚሄዱት። ምን ቢሾፕ፣ መሪ፣ ከዛ በኋላ ካህን፣ ከዛ በኋላ ዲያቆን፣ ሶስቱ። ይሄ በአግናጢዮስ መጽሐፍ የምናገኘው ነው። ኦኬ፣ አግናጢዮስ ምን ይላል? ቤተክርስቲያን ውስጥ ሶስቱ ካህናት ሊኖር ይገባል፣ ቢሾፕ ሊኖር ይገባል፣ ካህን ሊኖር ይገባል፣ ዲያቆን ሊኖር ይገባል። ዲያቆን ማለት ምን ማለት ነው? ኦፍኮርስ ተላላኪ ምናምን አገልጋይ ማለት ነው። ማንን የሚያግዝ ነው? ካህኑን ማለት ነው። ካህኑን የሚያገለግል ነው። ለዛ ነው ማዕድ ላይ ፎከስ ልናደርግ አይገባም ሲሉ የሚያግዙ ዲያቆናት ያስፈልጋሉ ማለት። በዚህ ሰዓት ዲያቆናትን የተሾሙት እነዚህ ማለት ሰባቱ ድቁንና ማዕረግ። የዲቁንና እንትኑ እጅ በመጫን ነው ማለት ነው። ኤግዛክትሊ ማን ሁሉም ግዴታ ነው። ዲያቆን የሚሾመው ባይዘወይ ማንም ካህን ራሱ መሾም አይችልም። ዲያቆን ካህን አይሾምም፣ ጳጳስ ነው የሚሾመው፣ ቢሾፕ ማለት ነው። ለዛ ነው ሐዋርያቶቹ ናቸው እዚህ ጋር የሚሾሙት። ሐዋርያቶቹ ይሾማሉ። ከዛ ጳጳስ እነሱ ወደ ጵጵስና በኋላ ላይ አሁን እዚህ ጋር ማጥመቅ ምናምን አይችሉም። እነ እስጢፋኖስ፣ ፊልጶስ ምናምን ማስተማር ይችላሉ። በእርግጥ እዚህ ዝቅ ብለህ ወደ ምዕራፍ 8 ስትሄድ መጀመሪያ አካባቢ ፊልጶስ ሰብኮ አሳመነ፣ ግን ማጥመቅ አልቻለም። ወይም ደግሞ እያጠመቃል ነበር። ተው ዮሐድ፣ ፊልጶስ ኢትዮጵያዊ ጃንደረባን አጥምቆታል እኮ። ስማኝ አልጨረስኩም። ፊልጶስ ምዕራፍ 8 መጀመሪያ ላይ አላጠመቀም። ይኸው ላሳይ። ይኸው ምን ችግር አለው? ይኸው ምዕራፍ 8 ከቁጥር እስጢፋኖስና እዚህ ጋር በዚያን ቀንም በኢየሩሳሌም ባለች ቤተክርስቲያን ላይ ታላቅ ደስታ ሆነ። ሁሉም ከሐዋርያት በቀር ወደ ይሁዳና ወደ ሰማሪያ አገሮች ተበተኑ ይላል። ከማን በስተቀር? ከሐዋርያትና ወደ ሰማሪያ አገሮች ተበተኑ ይላል። በጸሎትም የተጉ ሰዎች እስጢፋኖስን ቀበሩ፣ ታላቅ ለቅሶም አለቀሱለት ይልና፣ ሳኦል ግን ቤተክርስቲያን ያፈርስ ነበር። ወደ ሁሉም ቤት እየገባ ወንዶችም ሴቶችም እየጎተተ ወደ ወህኒ አሳልፎ ይሰጥ ነበረ። የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማሪያ ከተማ ወርዶ ክርስቶስን ሰበከላቸው። በደንብ ፊልጶስ ምን አደረገ? ሰማሪያ ሄደና ሰበከ አይደለ? ህዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውንም ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። ርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎችም አንካሶችም ተፈወሱ ይልና፣ በዚያችም ከተማ ታላቅ ደስታ ሆነ። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያንም ወገን እያስገረመ ቀድሞ በከተማ ነበረ። ከታናናሾችም ጀምሮ እስከ ታላላቆች ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያደምጡት ነበረ ይላል። ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበረ። ነገር ግን ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ ይላል። በደንብ ሲሞንም ደግሞ ራሱ አመነ፣ ተጠምቆም ከፊልጶስ ጋር ይተባበር ነበረ። የሚደረገውንም ምልክትና ታላቅ ተአምራት ባየ ጊዜ ተገረመ ይልና፣ በኢየሩሳሌምም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስን እና ዮሐንስ ሰደዱላቸው ይላል። አሁን እጅ መጫን ማን አይችልም? ፊልጶስ በዚህ ሰዓት እጅ ጭኖ የመንፈስ ቅዱስ ስጦታ መስጠት አይችልም። ውሃ ማጥመቅ ግን ይችላል። ኦፍኮርስ ያ ከተጠመቁ በኋላ እጅ መጫን አለ፣ መጠመቅ፣ ከዛ ከውሃና ከመንፈስ አይደለ ተጠምቆ ከዛ እጅ ይጫንላቸዋል፣ የመንፈስ ቅዱስ ስጦታ ይቀበላሉ። እንደዛ ነው ጥምቀት ማለት ነው። ስለዚህ ፊልጶስ በዚህ ሰዓት ግን እጁን መጫን አይችልም። ምን አደረገ? ጴጥሮስ እና ዮሐንስን ሰደዱላቸው ማለት ነው ለሰማርያ ሰዎች። ከዛ በኋላ እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው ይላል። በጌታ በኢየሱስም ብቻ ተጠምቀው ነበር እንጂ ከእነርሱ በአንዱ ላይ እንኳን ገና አልወረደም ነበርና በዚያን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ ይላል። ስለዚህ ፊልጶስ አይችልም፣ ድቁንና ላይ ነው።
እሺ እንደዚህ ከሆነ ታዲያ ኢትዮጵያዊ ጃንደረባን እኮ አጥምቆታል ፊልጶስ። ገለጥ ብለን ስናየው ደግሞ አዎ፣ ከዛ በኋላ ፊልጶስ እና ኢትዮጵያዊ ጃንደረባን አገኘው፣ ውሃ ዳር ደረሱና እንዳልጠመቅ የሚከለክለኝ ምንድን ነው አለ አይደለ? እጅ የመጫንን ስልጣን የላችሁም፣ መንፈስ ቅዱስ ስጦታን የመስጠትን ስጦታ እንትን የላችሁም እያለ ነው እኮ። ታዲያ እንደዚህ ከሆነ ኢትዮጵያዊ ጃንደረባ መንፈስ ቅዱስን ሳይቀበል ነው ሄደው ማለት ነው? አይደለም እንትን እኮ ነው ሐዋርያት እኮ ግድ ማለት ሲጀመር እንትን ወደ ሐዋርያት ግዴታ ይወሰዳል ማለት የመንፈስ እጅ ተጭኖ መንፈስ ቅዱስ መቀበል የግድ ነው። ኦኬ ግዴታው ነው። እና ኢትዮጵያ ጃንደረባስ? አዎ ተቀብሏል። እሱም እጅ ተጭኖበት መንፈስ ቅዱስ ይቀበላል፣ የግድ ነው። ማን ከፊልጶስ ጋር ብቻ ነበረ የተገናኘው እሱ? ከዛ በኋላ አላየውም ይላል። ፊልጶስ ተነጠቀ ይላል። ኢትዮጵያዊ ጃንደረባም መንገዱን ደስ እያለው ይሄድ ነበር ይላል። ትክክል። እሺ ማቆም እሺ አንድ ሀሳብ ብቻ ልስና ትቀጥላላችሁ። ምንድነው ዳኒ እንድትረዳ የሚፈልገው መንፈስ ቅዱስ ስጦታ የሚሰጠው መስጠት የሚችለው ማን ብቻ ነው? ሐዋርያት ብቻ ነው። አዛት ማለት ነው። እንዲያውም ራሱ የአሁኑ ማስረጃ ፊልጶስ ማለት ፊልጶስ አስተማረ። ከዛ በኋላ ምን ይላል? ከተጠመቁ በኋላ ማንን ይጠብቁ ነበረ? ሐዋርያትን ይጠብቁ ነበረ። ለምን ከተባለ አጠገባቸው አለ ፊልጶስ። ለምንድነው እጅ ጭኖ ያልሰጣቸው? ለምንድነው ሐዋርያትን የጠበቁት? ለምን ሰደዱላቸው ሐዋርያትን? እጅ ለመጫን። ለምን? በውሃ ብቻ ነበረ ማለት ነው። እጅ መጫን አለ። እጅ መጫን ደግሞ እጅ ጭነው መስጠት የሚችለው መንፈስ ቅዱስ ማን ብቻ ነው? ሐዋርያት ብቻ ናቸው። ለዛ ነው የሰደዱላቸው። ወደ እንትንም ስትመጣም ዊዶን ነው ማለት ከተጠመቀ በኋላ ማለት የጃንደረባው ከተጠመቀ በኋላ ሄዷል እንትን ብሏል። መጽሐፍ ቅዱስ ዝም አለ። ይሄ ነው ማለት አንችልም። በነገራችን ላይ እንደዚህ ነው ማለት ባንችልም፣ ለምሳሌ ያ ሰው ግን አልዳንም ምናምን ልንል አንችልም። ቢኮዝ በቀኙ የተሰቀለ እንኳ ሳይጠመቅ የመዳን ፕሮባቢሊቲ ሊኖር ይችላል። በሌለበት መንፈስ ቅዱስን የመስጠት ነገር ይዋዴ ማንሽ እንትና በማን ነው እንትና ግዛ ቤትም እናየዋለን እኮ አሁን ማን ነው ቆርኔሌዎስ ማለት ነው። ያ መልአክ ተመጥቶ ጴጥሮስን ጥራ የተባለበት ቦታ ላይ ያለ ሐዋርያት ጴጥሮስ መጥቶ ያለ ሐዋርያት መንፈስ ቅዱስን እጅ ሳይጭን እየሰጠ አለ። አዎ አለ። አሁን ያን ታሪክ ስናነበው ጴጥሮስ ገና ገብቶ እኛ ታሪኩን አስተውሏል። ምዕራፍ 9 ላይ ቆርኔሌዎስ በ9 ሰዓት ሲጸልይ መልአክ ተገልጦ ጴጥሮስን ልክ አስመጣ ያለው ቦታ ላይ ጴጥሮስ ገና ሞልቶ መጥቶ ሲናገር መንፈስ ቅዱስ እጁ ሳይጽንባቸው ወረደባቸው ይላል። ከዛ ጴጥሮስ እንደውም ደነገጠ። በእኛ ላይ እንደወረደ በእነሱ ላይ ወረደባቸው ይላል። እና ታዲያ እግዚአብሔር እዚህ ላይ እሱ የቆርኔሌዎስ ገና ለመናገር ሲጀምር ነው እምነት ደረጃ ገና ደረጃ ላይ እንኳን ሳይደርሱ እሱም ለምልክትነት ስለተላከ እሱ ምንም ችግር የለውም። ኤክሴፕሽናል ነው። ዊ ነው ሳይጠመቁ በፊት እብን ራሱ ገና መናገር ሲጀምር ነው የወረደው። ለምን ከተባለ እሱ ለአንደኛ ለምስክርነት ምን ሌሎች አህዛቦችም ጭምር ምን ይቀበላሉ? መንፈስ ቅዱስን እንደሚቀበሉ። ጴጥሮስ እንደዛ አያምንም ነበረ። ለሌሎች አህዛብ ለሆኑት መንፈስ ቅዱስ የሚሰጣቸው ብሎ አያምንም ነበረ። ዋት ታዲያ ጴጥሮስንም ሆነ እዛ ያሉት አይሁዳዎች እንደሚቀበሉ አህዛቦች እንደሚቀበሉ እግዚአብሔር ለምልክትነት ለማሳየት ምን ሰጥቷቸዋል? መንፈስ ቅዱስን ሰጥቷቸዋል። ተአምርን አሳይቶ ማለት ነው። ያንን አድርጓል። ይሄ ምንም ችግር የለብንም። ኤክሰፕሽናል። በነገራችን ላይ የተጠቀሰ አንድ ቦታ በቆርኔሌዎስ ቤተሰብ ውጪ አንድም የተጠቀሰበት እጅ ሳይጭኑ የተሰጠበት የለም። ሲጠመቁ ሐዋርያት ሲያገኙ፣ ለምሳሌ በሌላ ቦታ ላይም የሐዋርያት ሥራ ምዕራፍ 11 ላይም ሁለቱ በማን ስም ተጠመቃችሁ ሲባል በኢየሱስ ክርስቶስ ስም የዮሐንስን ጥምቀት እንደተጠመቁ ያንን ገልጸና ከዛ በኋላ ስምን በኢየሱስ ክርስቶስ ስም እንዳልተጠመቁ መንፈስ ቅዱስንም እንዳልተቀበሉ ይናገራሉ። ስለዚህ ከዛ በኋላ ነው ተጠምቆ መንፈስ ቅዱስን የተቀበሉ ሐዋርያት ባሉበት ማለት ነው። በየትኛውም ስፍራ ሐዋርያት በሌሉበት ማለትም ሐዋርያት በጵጵስና ደረጃ ይመጣበታል። አሁን ያሬ ቀጥሎ የሚመጣው ጵጵስና ነው። ጳጳስ ሆኖ እንዴት እጅ መጫን እንደሚችሉና እንደሚሾሙ ቢሾፕ ሆኖ ማለት ነው። ቲቶም ሆኖ ጢሞቴዎስ ላይ ተጠቅሷል። እነሱ እጅ ጭኖ እንደሚሰጡ ይሄ ተጠቅሷል። ከዛ ውጪ አንድም ቦታ
መንፈስ ቅዱስ ተሰጥቷቸዋል እጅ ሳይጭኖ ሐዋርያት ካጠመቁ በኋላ እጅ ጭኖ ሰጥቷቸዋል የሚል አንድም ቦታ ጥቅስ የለም። ከአሁን ቆርኔሌዎስ ኤክሰፕሽናል ከተነሳ ውጭ ዳንኤል ኢትዮጵያ ጃንደረባንም አየ ነው። ሁለት እሺ የሐዋርያነት መስፈርቱ ምንድን ነው? እንትን ቆይ የኢትዮጵያዊ ጃንደረባ ያ ዊዛውት ኮንፈርሜሽን ምናምን አይደለም። እሱ አክቹዋሊ ነገሮች እያንዳንዱ ዲቴይል መጽሐፍ ምናምን ላይጠበቅባቸው ይችላል። ኦኬ አንዳንድ እንትኖች እያንዳንዱ ዲቴይል የሚታወቁ በክርስትና ህይወት የሚታወቁ ነገሮች ከሆኑ ስኪፕ ሊደረጉ ይችላሉ። ኦኬ ከዛ በኋላ ምን እንደሚደረግ የታወቀ ስለሆነ ማለት ነው። ዊዛውት ሌይንግ ሃንድስ ወይም በሐዋርያት ሰዓት እጅ ሳይጫን ምናምን ከዛ ማለት ተጠምቆ እጅ ሳይጫን ምናምን አይደረግም። ልክ ሐዋርያ ቅዱስ ጳውሎስም እንደምንመለከተው ሐዋርያት ሥራ ምዕራፍ 9ም ምዕራፍ 22ም ስንመለከት ምን ዓይንህ እንድፈውስና ከዛ ደግሞ የመንፈስ ቅዱስ ስጦታ እንድሰጥ እግዚአብሔር ልኮኛልና ብሎ አይደለም የሚናገረው። ሶ የመንፈስ ቅዱስ ስጦታው እንዴት ነው የሚቀበለው? ኦፍኮርስ እዛ ክፍል ላይ አሁን ተጠመቀ ብቻ ነው የሚለው እጁ ጫነበት ምናምን ስላላለ ስለዚህ በቃ እጅ መጫን የለም እዛ ክፍል ላይ ማለት አይደለም። በቃ ሆሊ ስፒሪት እንዴት እንደሚቀበል ወይም ደግሞ የመንፈስ ቅዱስ ስጦታ እንዴት እንደሚቀበል የታወቀ ስለሆነ ምክንያቱም ምዕራፍ 19ም ያንን ነገር ስለምንመለከት ሐዋርያ ቅዱስ ጳውሎስ ሰበከ። እንግዲህ በሐናንያ ተሾሟል። ሐናንያ አሁን መቼ እንደተሾመ ጵጵስና ቢሾፕ ነው አክቹዋሊ ማለት ጳጳስ ነው አሁን ሐናንያ ራሱ ግን መቼ እንደተሾመ የምን ሀገር ጳጳስ እንደሆነ ምናምን በታሪክ ነው ልናገኘው የምንችለው። ስለዚህ ጵጵስና የተሾመው ሐናንያ ማንን ይሾማል? ጳውሎስን ራሱ ሐዋርያ ቅዱስ ጳውሎስ ራሱ በሱ ነው። ልክ ነው። አይ የሚያስማማን ሀሳብ ምን መሰለህ ይዋድ ልክ ነው። ራስ ያስፈልጋል። መሪ ናቸው። ትክክል ነው። አሁን ቅድም እንደነገርከኝ 12ቱ ራስ ናቸው፣ የቤተ ክርስቲያን መሪ ናቸው። ግን ግድ እነሱ ካልመጡ በስተቀር መንፈስ ቅዱስን መሙላት የለም ላልከኝ አሁን ካልከኝ ቃል ራሱ እነኚህ የተበተኑት ብሎ ይነግራል አይደለ? እንትና በተገደለ ጊዜ ማን ነው እስጢፋኖስ በተገደለ ጊዜ የተበተኑት በየሀገሩ ተበተኑ ይላልና የተበተኑት ቃሉን እየሰበኩ ዞሩ ይላል እና ሐዋርያቱ ግን የት ነበሩ? የዛን ጊዜ በኢየሩሳሌም ነበሩ ይላል። እነኛ የተበተኑት ሐዋርያት ደቀ መዛሙርት እያደረጉ ነው የሄዱት እና እነዛም ለባእመኑ መንፈስ ቅዱስ ሐዋርያቶቹ ዳኒ ሐዋርያቶቹ በኢየሩሳሌም ነበሩ። ግን መጧ ግዴታ ነው ማለት እንግዲህ እዛ ቦታ ላይ ጳጳስ እስካልተሾመ ድረስ ማለት ነው ግዴታ ሐዋርያ መጥቶ ጳጳስ ሾሞ ነው መሄድ ያለበት። ለዛ ነው እዛ ክፍል ላይ አይተህ ከሆነ አስተማሩ፣ ሰበኩ እኮ የውሃ ጥምቀትም ፊልጶስ አጠምቃቸው፣ ግን በአንዳቸውም መንፈስ ቅዱስ የተቀበለ የለም። ምክንያቱም ሐዋርያ አሁን ያልከኝ እዛች ጋር ያለችዋን ቤተክርስቲያን ብቻ ነው እያነሳልኝ ያልከው። እኔ ደግሞ አሁን እያነሳው የትኛውን ቦታ ያው ቆይ ምዕራፍ 19ን ይሄድልሃለሁ። ምዕራፍ 19 ደግሞ ልሂድልህ። ምዕራፍ 19 ሐዋርያት ሥራ ያልከኝ ቦታ ላይ ልክ ነህ እኮ መተው መንፈስ ቅዱስን ሞልቷል ምን ይላል። ግን እነኛስ የተበተኑት አሁን ወንጌልን እየሰበኩ በእንትኑ የተበተኑት ሌሎቹስ እኮ እንደዛ ነው ማለት እንችላለን። አዎ ግዴታ ነው። እንዴት መሰለ ሐዋርያ መጀመሪያ ሐዋርያ ይሄዳል፣ ግድ ነው። ወደ ዓለም ሁሉ ሂዱ የተባሉት በምክንያት ነው። ሐዋርያ ነው ቤተክርስቲያን ቢውልድ አድርጎ ወይም ደግሞ መስርቶ እዛ ጳጳስ ሾሞ ከዛ በኋላ ወዴት የሚሄደው ወደ ሌላ ሀገረ ስብከት ደግሞ ይሄዳል። አየህ ለምሳሌ ሐዋርያ ቅዱስ ጳውሎስ ያልሄደበት ሀገር የለም አይደለ? የሐዋርያ ቅዱስ ጳውሎስ ሀገረ ስብከቱ ተብሎ የተለያየ ቦታ ይሄዳል። የሚሄደው ለምንድን ነው? እሱም ኦቶሪቲ የተቀበለ ስለሆነ በሐናንያ በኩል የተሾመ ነው። እሱም ይሾማል። እንደውም እኔን ለምሳሌ ሐዋርያ ቅዱስ ጳውሎስ የሾማቸው ቲቶ አለ፣ ጢሞቴዎስ አለ አይደለ? እኔ እንደሾምኳችሁ እናንተም እንደዛ ሾሙ። እንዴት ነው የሾማቸው? ጢሞቴዎስ መልእክትን ማየት እኮ ነው። እጃችሁን አሁን ሐዋርያ ቅዱስ ጳውሎስ ጢሞቴዎስን እጁን ጭኖ ሾመው። እናንተም ጳጳሳት ስትሾሙ ተጠንቅቃችሁ ሹሙ ብሎ ሐዋርያ ቅዱስ ጳውሎስ እንደሆነ ያስጠነቅቃቸዋል። ምናልባት እኮ ቀጥሎ ያሉት ሰዎች እጃቸውን በመጫን እንደዚህ መንፈስ ቅዱስን ይሞሉ ነበር ማለት ነው። አሁን እኮ ያስማማናል እኮ ልክ ነው፣ ያስማማናል። ጳውሎስ ለጢሞቴዎስ አስተላለፈ። ጢሞቴዎስ ደግሞ ከስሩ ላሉት ሰዎች እያስተላለፈ ይሄዳል። ግልጽ ነው እኮ ይሄ ግልጽ ነው።
ይህን ከተግባባን ይህንን ነው እያለን ያለ ነው። ስለዚህ እኮ አሁን ቅድም እንትና ስለመጣብኝ ነው ፊልጶስ እንትናን እስከሚመጡ ጠበቀ ስላልከኝ ነው። ጵጵስና ይኸውልህ ማዕረግ አለው። መጀመሪያ ድቁና አለ፣ ከዛ ቅስና፣ ከዛ ጵጵስና ነው። እንደዚህ ነው እድገቱ። ዝም ብሎ አይሾም። ለዛ ነው ዲያቆናቱ አሁን በዛን ሰዓት እነ ፊልጶስ እነ እስጢፋኖስ የቢሾፕሪክ ስልጣን ስላልነበራቸው እጅ አልጫኑ በዛን ሰዓት። ኦኬ እጅ መጫን አይችሉም ነበረ። ለዛ ግዴታ ማንና ማን መምጣት ነበረባቸው? ጴጥሮስና ዮሐንስ መምጣት ነበረባቸው። ሰው ጴጥሮስና ዮሐንስ መጡ። እጃቸውን ጭኖ ምን አደረጉ? የመንፈስ ቅዱስ ስጦታ ሰጡ። ከዛ ምን መሰለ የሚያደርጉት ሐዋርያቶቹ? እነሱ እዛ መቆየት የለባቸውም። ከዛ በኋላ ለዛ ሀገረ ስብከት ምን ያደርጋሉ? ጳጳስ ነው የሚሾሙት። ጳጳስ ታስታውሳለህ? ራእይ ላይ ለሰባቱ ቤተክርስቲያናት አለቃ የሚለው መልአክ የሚለው አስታውሳለሁ። ከየት የመጡ ይመስላል? የሰባቱ አብያተ ክርስቲያናት መልአክ ይላቸዋል፣ አለቃ። በቃ በሐዋርያቶቹ የተሾሙ እንትኖች ናቸው፣ ራሶች ናቸው የቤተክርስቲያኖቹ። ልክ ነው። ሐዋርያቶቹ ልክ በሄዱበት ልክ እንደዚህ ሰማርያ አሁን ሰበኩ፣ አስተማሩ አይደለ? እነ ፊልጶስ። ከዛ ሐዋርያቶቹ መጥተው ሾሙ። ከዛ ለዛ ሀገረ ስብከት ምን ይሾምለታል? ጳጳስ ይሾምለታል። ያ ጳጳስ ደግሞ ካህናትን ዲያቆናትን መሾም ይችላል። ከዛ በኋላ እንደዚህ እያለ ነው በየሀገረ ስብከቱ እየሄዱ ሐዋርያት፣ ጳጳስ፣ ካህናት፣ ዲያቆናት እየሾሙ ይሄዳሉ። እንደውም ቅዱስ ቀሌሜንጦስ የቅዱስ ጴጥሮስ ደቀ መዝሙር ማለት ነው። ቀሌሜንጦስ ምን ያደርጋል? ምን ብሎ ይጽፋል? ፈርስት ኮሪንቲያንስ መልእክቱ የአንደኛ ቆሮንቶስ መልእክት አለው ቅዱስ ቀሌሜንጦስ ማለት ነው። እዛ ክፍል ላይ ቅዱስ ጴጥሮስ በዚህ ሀገረ ስብከት በሄደ ቁጥር ለሕዝቡ ጳጳስ፣ ካህናትና ዲያቆናት ሾሞላቸው ሄደ ይላል። ኦኬ በየሀገረ ስብከቱ ጳጳስ፣ ከዛ ካህናት፣ ዲያቆናት ሾመው ይሄዳሉ ወደ ሌላ ሀገረ ስብከት እየመሰረቱ ቤተክርስቲያን እየመሰረቱ ወደ ተለያዩ ሀገረ ስብከቶች ይሄዳሉ። እንደዛ ነው ክህነት። ከዛ እንዳልከው ደግሞ ቅድም እነሱ የሾሟቸው ደግሞ ሌላ መሾም ይችላሉ ማለት ልክ ሐዋርያ ቅዱስ ጳውሎስ ጢሞቴዎስ ደግሞ ከሱ ስር ያሉትን ከነሱ ስር ያሉት ደግሞ እንደዛ እያሉ እጅ በመጫን የት ይደርሳል ማለት እስከ ዓለም ፍጻሜ ድረስ ሰንሰለቱ ሳይጠፋ ሳይበጠስ የት ይደርሳል? ክርስቶስ መምጫ እስኪደርስ ድረስ ይህንን ሰንሰለት ሳይበጠስ እስከ ዓለም ፍጻሜ ድረስ ይቆያል። ክርስቶስ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሎ ሲናገር ይህንን ሰንሰለት ሳይበጠስ ይቆያል ማለቱ ነው ማለት ነው። ሐዋርያዊ ስልጣኑ ሳይበጠስ ሳይሸራረፍ እጅ በመጫን እየቀጠለ በዚህ አገልግሎት ሁሌ ክርስቶስ ነው የሚሰራው። የክርስቶስ ስራ ነው። እስከ ዓለም ፍጻሜ ድረስ ሁልጊዜ ይሄ ክህነት ሳይበጠስ ሳይቆራረጥ ክርስቶስ እስኪመጣ ድረስ እስከ ዓለም ፍጻሜ ድረስ ይቆያል ማለት ነው። ግልጽ ነው ዳኒ? አዎ ግልጽ ነው። ተቀብያለሁ። ተባረክ። አሁን እንደዚህ ከተማመንን ወይ እዛው ጋር ምሳሌ ማንሳት ትችላለህ። ከሐዋርያት ቀጥሎ ለምሳሌ የዮሐንስ ደቀ መዝሙር አግናቼስን ማንሳት ይቻላል፣ ወይም ደግሞ ፖሊካርፖን ማንሳት ይቻላል። ፖሊካርፕ ደግሞ ቀጥሎ ያለውን ራኔስን ሲሾም እና ከዛ ራኔስ ደግሞ ሂፖሊተስን እየሾመ ይህ ሰንሰለት መኖሩን እዛውም እንድታስተውስ ነው። ቀጥለው የሄራኔስ እንደውም አንድ ጽሁፍ ይቺ አድቨርስ ሴረሲ ያለውን መናፍቃንን እናንተ ትክክለኛው ቤተክርስቲያን ውስጥ አይደላችሁም ብሎ ሲያስረዳቸው እሱ ትክክለኛ ቤተክርስቲያን ውስጥ ለመኖሩ እንደ አርጊመንት የሚያመጣበትን አንድ ጽሁፍ ላሳየ። እንግሊዘኛ ትችላለህ? እንዲህ ዳንሻ አልችልም። ኦኬ ማለት ሲነበብ ምናምን ትንሽ አንደርስታንድ ምናምን ማድረጋችሁ ችግር የለም፣ እረዳለሁ። አሁን እኮ ከምትነግረኝ እኮ ከመነሻው ስለሆነ ችግር የለውም፣ እቀበላለሁ። እንትን ለየት ያለ ሀሳብ ከሆነ እጠይቅሃለሁ። እሺ አባቴ አንዴ የሆነ ፒተር ኤንድ እንግዲህ ለሙዚቃ ግብዣው ይቅር ትሉኛላችሁ። ከዚህ ከአጠገቤ የሆነ እንትን እየተከፈተ ነውና ምናልባት ከተሰማችሁ ከይቅርታ ጋር። እሺ እዚህ ጋር አድቨርስ ሴረሲ ምናልባት ዳኒሻ መያዝ ብችል በጣም ደስ ይለኛል። ሄራኔስ ማለት ማን መሰለ?
ሄራኒስ ማለት ቅዱስ ዮሐንስን ታውቀዋለህ? ወንጌሉን የጻፈው እሱ ብዙ ያስተማራቸው ተማሪዎች አሉ፣ የሾማቸው ያስተማራቸው ማለት ነው። ከነዛ በጣም የታወቁ የአንጾኪያው አግናጢዮስ እና የሰምሪኔሱ ፖሊካርፕ ናቸው። ሰምሪኔስ ወዳለችው ቤተክርስቲያን መልአክ ሲባል ሰምተህ ታውቃለህ አይደለ? ራእይ ላይ ያለ የሰማርያ ሰምሪኔስ ፖሊካርፕ ይባላል። የአንጾኪያ ቤተክርስቲያን ጳጳስ የነበረው ደግሞ አግናጢዮስ ማለት ነው፣ ኢግናሽስ። የፖሊካርፕ እንግዲህ ሁለቱም የእሱ ተማሪዎች ናቸው። ፖሊካርፕ ደግሞ ሌላ ደቀ መዝሙር አለው የእሱ ተማሪ የሆነ ማለት ነው። ማን ይባላል? ሄሬኔስ ማለት ነው። ተላዊሆሙ ለሐዋርያት የሚባል ሰው ነው። በቃ ሐዋርያት ራሱ በህፃንነቱ ያየ ሰው ነው ፖሊካርፕ ማለት ነው። በጣም የራቀ አይደለም ከሐዋርያቶች። ስለዚህ እሱ በእሱ ዘመን ታውቃለህ፣ በእሱ ዘመን ብቻ አይደለም በሐዋርያትም ዘመን ጀምሮ ክርስቶስን የሚክዱ የክርስቶስን ሰውነት የሚክዱ ግኖስቲኮች መጥተው ነበረ እና እነዛ ግኖስቲኮች ስቲል እስከ ሄራኔስ ሰዓት ድረስ ነበሩ። ከዛ ሄሬኔስን ጭራሽ ምን ይሉታል? እኛንን ትክክለኛ ቤተክርስቲያን ወይም ደግሞ ትክክለኛ የሐዋርያት ትምህርት የያዝነው እኛንን ብለው መሞገት ማለት መናገር ጀመሩ ማለት ነው። ደን ምን ብሎ መለሰላቸው መሰለ? እዚህ ላሳየ አድቨርሰስ ሄሬሲ ወይም ደግሞ በእንተ መናፍቃን መጽሐፉ ቡክ 3 ቻፕተር 3 ላይ ያለውን ሀሳብ ነውና it is within the power of all therefore in every church who may wish to see the truth to contemplate clearly the traditions of the apostles manifested throughout the whole world, and we are in a position to reckon up those who were by the apostles instituted bishops in the churches ይላል። ምን ብሎ ይጀምራል? እናውቃለን ቤተክርስቲያን በዓለም ደረጃ ተሰራጭታ ትገኛለች። ኦን ዘ ሆል ወርልድ ይላል። በዓለም ደረጃ ቤተክርስቲያን ተሰራጭታለች ትገኛለች። ታግሳችሁ ይህን ድምፅ ስለሰማችሁ እግዚአብሔር ይስጣችሁ ትላለህ።